እስካሁን ትወደኛለህ ማለት ነው? በጣም ታገቢኛለሽ? ብዙ አትጨነቂ። የነ ፍጹም ሞት ገና አልተረጋገጠም። ከኛ ሌላ ገዳይ አለ። ወንድሜ ነፍሰ ገዳይ የሆነን እኮ ነው። ህይወታችን የተመሰቃቀለ ነው። እሺ በቃ እሺ፣ የገደላቸው ማን እንደሆነ እንወቅ። ኡፍ ምን አይነት ጣጣ ውስጥ ነው የገባው ነው? ምን አልከኝ? ደግሞ ከምናወራው ጋር ምን ያገናኘዋል? አታስቢ፣ በቅርቡ ከዚህ ቤት እወጣለሁ። ያው ተመልሼ እዛ ቤት መሄድ ስለማልችል መከራየት ነግሬሃለሁ። በእኔ ምክንያት የትም እንዳትሄድ። በእኔ ምክንያት ከዚህ በላይ እንድትጎጂ አልፈልግም። ካሌብ፣ ምንም ማድረግ ባትችል እንኳን ቢያንስ ቁስሌን አትነካካው። በጣም ይቅርታ። ነው እንዴ? በል እንግዲህ የአባትና የልጅ ወሬ አያልቅም፣ ሚስጥራችሁም አያልቅም። በሉ እኔ ልሂድ። ማርካን ሰላም ትልሃለች። ደግሞ ብሩኬ እንድናፈቀኝ ንገርልኝ። እሺ እሺ። ዛሬ አንቺ ባትኖሪ አጎቴ ምን ሊሆን እንደሚችል ወደ ማታ አካባቢ በቃ ግዴለም ያዝና ከዛ ለውጥ ታየዋለህ። ሄሎ ሄሎ። አቤት፣ ማን ልበል? ማርካን ነሽ? የመኪና አደጋ ምን? ወይኔ ሰላም ሰላም ቻናል ተከታታዮች እንዴት ናችሁ? ኪራ እንግዲህ እንደተለመደው ዛሬም ከሌላ ሴት ጋር ጉድ ተሰርቷል ማለት ነው። እሱ ከጠጣ እንግዲህ የት እንደሚያደር የት እንደሚሆኑ ምን እንደሚሰራ ምንም አያውቅም ማለት ነው። በስካር ተክኖበታል። በቃ ኪራ አሁንም ሌላ ስተሰራ ማለት ነው። በነገራችን ከጽናት ጋር አይደለም ከሌላ ሴት ጋር ነው። እንግዲህ ከሌላ ልጅ ጋር ነው የመጣው። የሚያፈቅረውን የማያውቅ ሁለት ወንድማማች ሆነው ነው የመጡት። ማለት ኪሩቤል እና ኪራ አንድ ላይ ሆነው ከሁለት አንድ ሰራተኛና አንድ የኪሩቤል ጓደኛ ሆና፣ ነገር ግን እሷ የመጣችው ገንዘብ ልትወስድ እንጂ የኪራን ወንድም ወደው አይደለም። በነገራችን ባል አላት እሷ። ባሏም
እስካሁን ድረስ ውጪ ነው የሚሰራው። ምንም የሚያውቁት ነገር የለም ሁለቱ ወንድማማቾች። ነገር ግን የኪራን ወንድም አትፈልገውም እሷ ማለት ነው። የምትፈልገው ኪራን ነው። በትክክለኛው የምትፈልገው ኪራን ነው። ኪራ ደግሞ የወንድሙ ሚስት ስለሆነች ወንድሙ ታላቁ ነው። እሱን ስለሚያከብር እባክሽ ተይኝ እያለ ሲታገል ነበረ። ነገር ግን ወንድሙን ባልታወቁ ሰዎች አስወግደውታል። በነገራችን ያው ሁሉም እንዲያስወግዱት ፍላጎት ነበራቸው። ቤት ሰራተኛዋ ራሱ ከሰራተኛዋ ጋር አይስማሙም ነበረ። ሰራተኛዋን ኪራ ያፈቅራታል። ነገር ግን ለምን እሱን ታፈቅሪያለሽ ብሎ ወንድሙ በጣም ይጠላት ነበር ሰራተኛዋን ማለት ነው። እና በዛ የተነሳ ከወንድሟ ጋር የሆነ ነገር ለማድረግ ፈልጋ ነበረ። ግን በተዘዋዋሪ ደግሞ ያቺ ውሽማ ነኝ ወይም ደግሞ እኔ ወድሃለሁ የምትለዋ የኪራን ወንድም እንግዲህ የኪራን ወንድም ለማጥፋት ሁሉም ትብብር እያደረጉ ነበር። ኪራን ብቻ አስቀምጠው የኪራን ቤት ለመንጠቅ ወይንም ደግሞ ገንዘቡን ለመንጠቅ ነበረ ይሄ ሁሉ ትግል ማለት ነው። ቤተሰቦቹ ከዚህ ዓለም ሲለዩ የሁለቱም ቤተሰቦች ወንድማማቾቹ እንዳይጣሉ በቤት የተነሳ በገንዘብ የተነሳ ብለው ለሰራተኛዋ ቤቱን በስሙ አዛውረውላን ነበረ። ሰራተኛዋ እንግዲህ ኪራን ትወደው ነበረ። ከዛ ኪራን ደግሞ ኪራ የወደደች ወንድሙ ማለት ነው። ወንድሙ እሷ ጋር ያለውን ቤት ወደ ስሙ ለማዛወር ስለሚፈልግ ኪራ የወደደች ቤቱን ስለያዘች ብቻ ነው። በስምሽ ስለተቀመጠ ገንዘብ ሲል ነው እንጂ አንቺን የወደደች አንቺን ሰራተኛ ማን ይወድሻል በማለት ሲነግራት እውነትን ነው እሱ እኔን አይወድም ማለት እኔ ሰራተኛ እኮ ነኝ በማለት ይህንን ጥርጣሬ ይገባባታል ማለት ነው። ያቺ ከውጭ የመጣችው ሴት ደግሞ ኪሩቤልን ፈልጋ የኪራን ወንድም ፈልጋ ሳይሆን የምትፈልገው ገንዘቡን እና ኪራን ነበረ። ያው የኪራን ወንድም አስወግደው ከዛ ኪራን አጠጣች እና መጠጥ ያ ውጭ ያለው ውሽማዋ ለሰራተኛዋ ይደውልና ወንድምሽ መኪና ምናምን እንዳለ ገና ብድግትንና እየሮጠች ወደ ወንድሟ ትሄዳለች ማለት ነው።